ሰዎች ስለ ባህሪዎ፣ ስለ አስተሳሰቦ ወይም ወደፊት ስለሚሆኑበት የሥራ መስመር ሲናገሩ ልክ እንደ ገሌ ኮከብ ነው ሲሉ ሰምተው ቆይ እኔ ግን ማን ነኝ? ኮከቤስ የትኛው ነው ብለው ራስዎን ጠይቆ ያውቃሉ? ወይንስ አስትሮሎጂና የኮከብ ቆጠራ ነገሮች ሁሉ የተጋነኑ ወይም ከእርሶ እውነታ የራቁ ተራ ወሬዎች መስሎታል? እውነታው ግን ይህ ነው። የተወለዱበት የኢትዮጵያ ወርና ቀን ዝም ብሎ የመጣ የቁጥር ድልድል አይደለም። በሕይወቶ ውስጥ የሚያሳዩቸው ድብቅ ጥንካሬዎቹ፣ ማንም ሰው እንዲያውቁቦ የማይፈልጓቸው ድክመቶቹ፣ አልፎ ተርፎም በፍቅርና በሥራ ላይ የሚያደርጓቸው ውሳኔዎች በሙሉ የተጻፉበት ኮድ አለ። ዛሬ ስለ ኮከብ ቆጠራ ምንም አይነት ዕውቀት ለሌለው ሰው እንኳን ግልጽ በሆነ መንገድ ከመጋቢት ጀምሮ ያሉትን የኢትዮጵያ ወራት መሰረት በማድረግ ከኤሪስ እስከ ፒስስ ያሉትን 12ቱንም ኮከቦች የምንዘረዝርበትን ትልቁን መዝገበ ቃላት ይዘን መጥተናል። ይህ ቪዲዮ ሌሎችን ሰዎች የምታጠኑበት ብቻ ሳይሆን ራሳችሁን በደንብ የምታገኙበትና የምትመረምሩበት ነው። የመጀመሪያውን የኮከብ ምልክት የምናገኘው ከመጋቢት 12 እስከ ሚያዝያ 11 ባለው ጊዜ ውስጥ የተወለዱትን ሰዎች የያዘውን ኤሪስን ነው። ኤሪሶች በባህሪያቸው ሁል ጊዜ አዳዲስ ነገሮችን መጀመር የሚወዱ፣ ደፋርና የትኛውንም ፈተና ፊት ለፊት ለመጋፈጥ ወደ ኋላ የማይሉ ቀጥተኛ ሰዎች ናቸው። በአንድ ቦታ ላይ ዝም ብሎ መቀመጥ ወይም ነገሮች እስኪስተካከሉ ድረስ መጠበቅ ጨርሶ አይሆንላቸውም። ውስጣቸው ሁልጊዜ በንቅናቄና በአዲስ ጉልበት የተሞላ ነው። ይህ ባህሪያቸው በሥራ ቦታ ላይ ትልቅ መሪ ወይም ቀዳሚ ያደርጋቸዋል። ምክንያቱም ማንም ያልደፈረውን ሥራ ደፍረው መጀመር ይችላሉ። ራሳቸውን ችለው በራሳቸው ዕቅድ መንቀሳቀስ እንጂ በሰው ስር መመራት አይመቻቸውም። ነገር ግን በትዕግስት ማጣት ረገድ ትልቅ ድክመት አለባቸው። አንድ የጀመሩት ሥራ ወይም ፕሮጀክት ቶሎ ውጤት ካላመጣ የመሰልቸትና ነገሮችን በግማሽ የመተው ባህሪ ይታይባቸዋል። በሰዎች ግንኙነት ውስጥም ቢሆን በጣም ግልጽና የልባቸውን ፊት ለፊት የሚናገሩ በመሆናቸው አንዳንዴ ንግግራቸው ሰዎችን ሊያቆስል ይችላል። ነገር ግን በውስጣቸው ምንም አይነት ክፉ በቀል የማይዙ፣ ለወዳጆቻቸው በቅንነት የሚቆሙ ታማኝ ጓደኞች ናቸው። ከሚያዝያ 12 እስከ ግንቦት 12 ባለ ጊዜ ውስጥ የተወለዱ ሰዎች የታውረስ ኮከብ አባላት ናቸው። የታውረስ ዋና መለያ ባህሪ ጽናት፣ መረጋጋትና በሕይወት ውስጥ አስተማማኝ ዋስትናን መፈለግ ነው። እነዚህ ሰዎች በሕይወታቸው ውስጥ የለመዱትን ስርዓት፣ የቤት አቀማመጥና ምቾት አጥብቀው ይይዛሉ። ድንገተኛ ለውጥን በፍጹም አይወዱም። በሥራ ቦታ ላይ ታውረሶች እጅግ በጣም ታማኝ፣ በትዕግስትና በጥንቃቄ ስራን ጥራት ባለው መንገድ የሚያጠናቅቁ ጠንካራ ሰራተኞች ናቸው። በአንድ የሥራ መስመር ላይ ለብዙ ዓመታት ያለምንም መሰልቸት ሊቀጥሉ ይችላሉ። ምክንያቱም የገንዘብና የኑሮ ዋስትና ማግኘት ለነሱ ትልቅ ስኬት ነው። ሆኖም ግን በጣም ግትር የመሆን ድክመት አለባቸው። አንድን ነገር አልቀየርም ካሉ ወይም በአንድ ሐሳብ ላይ ከቆረጡ በምንም አይነት ምክርና ክርክር የሰውን ምክር ተቀብለው መስመር አይቀይሩም። በፍቅርና በጓደኝነት ግንኙነት ውስጥ እጅግ አስተማማኝና ተከታታይነት ያላቸው ቢሆንም የሚወዱትን ሰው ሌላ ጋር ማየት የማይፈልጉና የመቅናት ባህሪ በሰፊው የሚታይባቸው ሰዎች ናቸው። ከግንቦት 13 እስከ ሰኔ 13 ባለው ጊዜ ውስጥ የተወለዱ ሰዎች የጄሚናይ ምልክት ባለቤት ናቸው። የጄሚናይ ዋና ባህሪ ማህበራዊነት፣ ከፍተኛ የመግባባት ብቃትና አዳዲስ መረጃዎችን የመፈለግ ጉጉት ነው። እነዚህ ሰዎች በአንድ ጊዜ ብዙ ነገሮችን ማሰብና መስራት ይችላሉ። ጭንቅላታቸው ሁል ጊዜ በአዳዲስ ሐሳቦች የተሞላ ነው። ንግግር፣ ክርክርና የሐሳብ ልውውጥ ለእነሱ የሕይወታቸው ትልቁ ክፍል ነው። በሥራ ቦታ ላይ በሐሳብ አመንጭነት፣ በማስታወቂያ፣ በጋዜጠኝነት፣ በሽያጭና ከሰዎች ጋር በቀጥታ በሚገናኙ የሥራ መስኮች ላይ እጅግ ስኬታማ ናቸው። ነገር ግን በአንድ ነገር ላይ ብቻ ትኩረት አድርጎ የመቆየት ችግር አለባቸው። ውሳኔዎችን ቶሎ ቶሎ የመቀየርና ዛሬ የወደዱትን የሥራ መስመር ወይም የትርፍ ጊዜ ማሳለፊያ ነገ የመጥላት ድክመት ይታይባቸዋል። በግንኙነት ውስጥ ጨዋታ አዋቂ፣ አዝናኝና ብሩህ አእምሮ ያላቸው ቢሆኑም ስሜታቸውን በጥልቀት ከመግለጽ ይልቅ ነገሮችን በፈገግታና በቀላል መንገድ በሐሳብ ደረጃ ማለፍን ይመርጣሉ።
ከሰኔ 14 እስከ ሐምሌ 15 ባለው ጊዜ ውስጥ የተወለዱ ሰዎች የካንሰር ኮከብ ባለቤቶች ናቸው። የካንሰር ዋናው መለያ ባህሪ ጥልቅ ስሜታዊነት፣ ለቤተሰብና ለቅርብ ሰዎች ትልቅ ጥበቃ ማድረግና ካለፈው ትዝታ ጋር በጥብቅ መያያዝ ነው። እነዚህ ሰዎች ውጫዊ ገጽታቸው ጠንካራና የማይበገር ቢመስልም ውስጣቸው ግን በጣም ስስና ቶሎ የሚጎዳ ነው። ለእነሱ ቤታቸውና ሰላማቸው ትልቁ መጠለያቸው ነው። በሥራ ቦታ ላይ ሰዎችን በመንከባከብ፣ በማስተናገድ፣ በሕክምናና የሰዎችን ስሜት ተረድቶ በመደገፍ ረገድ ወደር የላቸውም። ነገር ግን በሰዎች ንግግርና ትናንሽ ትችቶች ቶሎ የመቀየምና ራሳቸውን አግልለው ለቀናት የማኩረፍ ድክመት አለባቸው። በግንኙነት ውስጥ አንዴ ካመኑ መላ ሕይወታቸውን ሰጥተው የሚወዱና የሚንከባከቡ ቢሆኑም የድሮ ትዝታዎችን፣ ስህተቶችንና ቁስሎችን ቶሎ ባለመርሳት ሰውን በነገሮች የመውቀስ ባህሪ ሊያሳዩ ይችላሉ። ከሐምሌ 16 እስከ ነሐሴ 16 ባለው ጊዜ ውስጥ የተወለዱ ሰዎች የሊዮ ምልክት አባላት ናቸው። ሊዮዎች በባህሪያቸው በራስ መተማመን ያላቸው፣ ኩሩና በሰዎች ፊት ጎልተው መታየት የሚወዱ ናቸው። ተፈጥሯዊ የመሪነት ባህሪ ስላላቸው የትም ቦታ ቢሄዱ ትኩረትን ይስባሉ። በሥራ ቦታ ላይ ኃላፊነት መውሰድ፣ ሰዎችን ማስተናበርና በትላልቅ መድረኮች ላይ መገኘት ያስደስታቸዋል። የሚሰሩት ሥራ ተለይቶ እንዲታወቅላቸው፣ እንዲመሰገኑና ዕውቅና እንዲሰጣቸው ይፈልጋሉ። ሆኖም ግን በትዕቢትና የሰዎችን ትችት ቶሎ ባለመቀበል ረገድ ትልቅ ድክመት አለባቸው። ሁሉንም ነገር እነሱ ብቻ እንደሚያውቁ አድርገው ሊያስቡ ይችላሉ። በግንኙነት ውስጥ እጅግ ለጋስ፣ አፍቃሪና ለወዳጆቻቸው እስከ መጨረሻው በጽኑ የሚቆሙ ቢሆኑም ተገቢው ትኩረት፣ ክብርና አድናቆት ካልተሰጣቸው ግንኙነቱን ወዲያው የመተው ባህሪ አላቸው። ከነሐሴ 17 እስከ መስከረም 12 ባለው ጊዜ ውስጥ የተወለዱ ሰዎች የቪርጎ ኮከብ ባለቤቶች ናቸው። የቪርጎ ዋና መለያ ባህሪ ነገሮችን በጥልቀት መተንተን፣ ስርዓትና ንጽህናን መውደድ እና ለእያንዳንዱ ትንሽ ዝርዝር ነገር ትኩረት መስጠት ነው። እነዚህ ሰዎች በሕይወታቸው ውስጥ ምንም አይነት ስህተት ወይም ዝብርቅርቅ ነገር እንዲኖር አይፈልጉም። በሥራ ቦታ ላይ እጅግ በጣም ታታሪ፣ የታመኑና የተሰጣቸውን ሥራ ያለምንም ጉድለት በጥራት የሚያጠናቅቁ ምርጥ ባለሙያዎች ናቸው። ነገር ግን ራሳቸውንም ሆነ በዙሪያቸው ያሉትን ሰዎች ከመጠን በላይ የመንቀፍና የመውቀስ ትልቅ ድክመት አለባቸው። ነገሮች እነሱ ካሰቡበት የጥራት ደረጃ በጣም ፍጹም ካልሆኑ የመጨነቅና ራሳቸውን በሐሳብ የማጨናነቅ ባህሪ አላቸው። በግንኙነት ውስጥ በተግባር የሚታይ እገዛና ድጋፍ የሚያደርጉ ቢሆኑም ስሜታቸውን በቃላት አውጥተው ለመናገር ስለሚከብዳቸው አንዳንዴ ለሰዎች ቀዝቃዛ ወይም ስሜት የሌላቸው ሆነው ሊታዩ ይችላሉ። ከመስከረም 13 እስከ ጥቅምት 12 ባለው ጊዜ ውስጥ የተወለዱ ሰዎች የሊብራ ኮከብ አባላት ናቸው። ሊብራዎች በባህሪያቸው ሰላምን የሚወዱ፣ ፍትሃዊና በሰዎች መካከል ሁል ጊዜ ስምምነትና ሚዛን እንዲኖር የሚጥሩ ናቸው። ጫጫታ፣ ጭቅጭቅና ጠብ ያለበት አካባቢ በጥብቅ ይሸሻሉ። በሥራ ቦታ ላይ ከሰዎች ጋር በቡድን ተስማምቶ ለመስራት፣ በውይይት በዲፕሎማሲና በሽምግልና መስኮች ላይ በጣም ስኬታማ ናቸው። ውበትና ስነ ጥበብም ይስባቸዋል። ነገር ግን ፈጣን ውሳኔ መወሰን ከፍተኛ ችግር አለባቸው። የሁሉንም ወገን ሐሳብ ለማስደሰትና ላለማስቀየም ሲሉ አዎ ወይም አይደለም ብለው አንድ ግልጽ አቋም ለመያዝ ይቸገራሉ። በግንኙነት ውስጥ የሰዎችን ምቾት የሚያስቀድሙ፣ የሰላም አየር የሚፈጥሩና ፍቅረኛቸውን በጣም የሚያከብሩ ቢሆኑም ግጭቶችን ላለመጋፈጥ ሲሉ በውስጣቸው ያለውን ቅሬታ ደብቀው የማለፍ ድክመት ሊያሳዩ ይችላሉ። ከጥቅምት 13 እስከ ህዳር 12 ባለው ጊዜ ውስጥ የተወለዱ ሰዎች የስኮርፒዮ ምልክት ባለቤት ናቸው። የስኮርፒዮ ዋና ባህሪ ምስጢራዊነት፣ ከፍተኛ የውስጥ ኃይልና ሰዎችን በቀላሉ አለማመን ነው። እነዚህ ሰዎች የውስጥ ስሜታቸውን፣ ድክመታቸውንና እቅዳቸውን በጭራሽ ለሰው አያካፍሉም። በሩቁ ሆነው ሰዎችን ማጥናት ይመርጣሉ። በሥራ ቦታ ላይ በጣም ትኩረት ያላቸው፣ ሚስጥር ጠባቂና የጀመሩትን ፈታኝ ነገር እስከ መጨረሻው ለማድረስ የማይበገሩ ጠንካራ መሪዎች ናቸው። ነገር ግን በቀል የመያዝና ሰዎችን ከመጠን በላይ መጠራጠር ትልቅ ድክመት አለባቸው። አንድ ሰው አንዴ ካታለላቸው ወይም እምነታቸውን ከጎዳ በምንም አይነት በቀላሉ ይቅር አይሉም። በግንኙነት ውስጥ እጅግ ታማኝ፣
ታጋሽና ጥልቅ ፍቅር ያላቸው ቢሆኑም የባለቤትነት ስሜታቸው ከፍተኛ በመሆኑ ፍቅረኛቸውን የመቆጣጠርና የመቅናት ፍላጎት ሊያሳዩ ይችላሉ። ከህዳር 13 እስከ ታህሳስ 12 ባለው ጊዜ ውስጥ የተወለዱ ሰዎች የሳጂታሪየስ ኮከብ አባላት ናቸው። ሳጂታሪየሶች በባህሪያቸው ነፃነትን የሚወዱ ብሩህና አዎንታዊ አመለካከት ያላቸውና ሁልጊዜ አዳዲስ እውቀቶችንና ሀገራትን መጎብኘት የሚፈልጉ ተጓዦች ናቸው። በአንድ ቦታ ተቆልፎ መኖር ወይም በተለመደ አሰራር መታሰር ለነሱ በጣም ከባድ ነው። በስራ ቦታ ላይ አዳዲስ ሰፊ ሀሳቦችን በማመንጨት በማስተማር በፍልስፍናና ሰፊ እቅዶችን በማውጣት ረገድ ጎበዝ ናቸው። ነገር ግን ኃላፊነትን የመሸሽና ጥቃቅን ዝርዝር ነገሮችን የመናቅ ድክመት አለባቸው። በሰዎች ግንኙነት ውስጥ በጣም ጨዋታ አዋቂ፣ ግልጽና ደስተኛ ቢሆኑም አንዳንዴ የሰዎችን ስሜት ሳይገነዘቡ ያሰቡትን እውነት ፊት ለፊት ተናግረው ሰውን ሳያስቡ የማስቀየም ባህሪ ይታይባቸዋል። ከታህሳስ 13 እስከ ጥር 11 ባለው ጊዜ ውስጥ የተወለዱ ሰዎች የካፕሪኮርን ምልክት ባለቤቶች ናቸው። የካፕሪኮርን ዋና መለያ ባህሪ ዲሲፕሊን፣ ታታሪነት፣ ቁም ነገርና ለስኬት ያላቸው ጽናት ነው። እነዚህ ሰዎች ገና ከወጣትነታቸው ጀምሮ ትልቅ የህይወት ግብና መድረስ የሚፈልጉበት ከፍታ አላቸው። በስራ ቦታ ላይ እጅግ በጣም ጠንካራ፣ ህግና ስርዓትን በትክክል የሚያከብሩና ደረጃ በደረጃ ወደ ላይኛው የስልጣን ወይም የሀብት ማማ ለመውጣት የሚተጉ ምርጥ አስተዳዳሪዎች ናቸው። ሆኖም ግን ለስራና ለግዴታ ከመጠን በላይ በመጨነቅ የግል ህይወታቸውንና ደስታቸውን የመርሳት ትልቅ ድክመት አለባቸው። በጣም ቁም ነገረኛ ከመሆናቸው የተነሳ ህይወትን ቀልል አድርጎ ማጣጣም ይከብዳቸዋል። በግንኙነት ውስጥ አስተማማኝ፣ የጸኑና ቃል አክባሪ ቢሆኑም ስሜታቸውን በቃላት መግለጽ ስለሚከብዳቸው ለሰው ቀዝቃዛ ሆነው ሊታዩ ይችላሉ። ከጥር 12 እስከ የካቲት 11 ባለው ጊዜ ውስጥ የተወለዱ ሰዎች የአኳሪየስ ኮከብ አባላት ናቸው። አኳሪየሶች በባህሪያቸው ለየት ያሉ፣ ነፃነታቸውን የሚወዱና ከማንኛውም የተለመደ ማህበረሰብ የተለየ አዲስና ዘመናዊ አስተሳሰብ ያላቸው ሰዎች ናቸው። ለሰዎች መብትና ለአዳዲስ ፈጠራዎች ይቆማሉ። በሥራ ቦታ ላይ በቴክኖሎጂ፣ በፈጠራ ስራዎች፣ በሳይንስና አዳዲስ አሰራሮችን ወደ መሬት በማውረድ ረገድ እጅግ ስኬታማ ናቸው። ነገር ግን ከሰዎች ጋር በግል ስሜት የመቀራረብ ችግር አለባቸው። ነገሮችን ሁሉ በጭንቅላታቸውና በምክንያት ብቻ ስለሚመዝኑ ስሜታዊ በሆኑ ጉዳዮች ላይ ገለልተኛ ወይም ግዴለሽ የመሆን ድክመት ያሳያሉ። በግንኙነት ውስጥ መጀመሪያ የሐሳብ ነፃነትንና ጓደኝነትን የሚያስቀድሙ ቢሆኑም ነፃነታቸውን የሚጋፉ ወይም የሚቆጣጠር ነገር ሲመጣ ራሳቸውን ወዲያውኑ ያርቃሉ። ከየካቲት 12 እስከ መጋቢት 11 ባለው ጊዜ ውስጥ የተወለዱ ሰዎች የመጨረሻው ኮከብ ምልክት የፒስስ ባለቤቶች ናቸው። የፒስስ ዋና መለያ ባህሪ ጥልቅ ስሜታዊነት፣ የደነቀ የውስጥ ምናብና ለሰዎች ያላቸው ከፍተኛ ርህራሄና ደግነት ነው። እነዚህ ሰዎች የሰዎችን ስቃይና ችግር በቀላሉ ተረድተው ያዝናሉ። በሥራ ቦታ ላይ በኪነ ጥበብ፣ በፈጠራ ጽሑፍ፣ በሙዚቃ፣ በስነ ልቦናና ሰዎችን በመርዳትና በማማከር የሥራ ዘርፎች ላይ እጅግ የተካኑ ናቸው። ነገር ግን ከእውነታው የጭንቅ ዓለም የመሸሽና በራሳቸው የሐሳብ ዓለም ውስጥ የመኖር ትልቅ ድክመት አለባቸው። ሰዎችን ከመጠን በላይ ስለሚያምኑ በቀላሉ የመታለል ባህሪ ይታይባቸዋል። በግንኙነት ውስጥ እጅግ አፍቃሪና ለፍቅረኛቸው ሁሉንም ነገር አሳልፈው የሚሰጡ ቅን ሰዎች ቢሆኑም በራሳቸው ላይ እምነት በማጣት ቶሎ የመጎዳት ስሜት ያሳያሉ። እንግዲህ ከኤሪስ እስከ ፒስስ ያሉ 12 የኮከብ ምልክቶች በኢትዮጵያ ወራት አቆጣጠር መሰረት ዋና ዋና ባህሪያቸው፣ ጥንካሬና ድክመታቸው ይህንን ይመስላል። እያንዳንዱ ሰው የራሱ የሆነ ጥንካሬና ድክመት እንዳለው ሁሉ የኮከብ ምልክታችንም የባህሪያችንን መሰረት ለማወቅ ትልቅ እገዛ ያደርጋል። እናንተስ ከተጠቀሱት 12 ኮከቦች ውስጥ የትኛው ኮከብ ስር ትወድቃላችሁ? ከተገለጹት እውነተኛ ባህሪያት ውስጥ የትኛው ከእናንተ ህይወት ጋር በቀጥታ ተገጣጠመ? ያጋጠማችሁን በኮመንት አጋሩኝ። የዛሬው ቆይታችን እዚህ ላይ ያበቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።